እኔ ከቤተሰቦቿ ከወንድሞቿ ከእናት ከአባቷ እጅግ በጣም ከሚወዷት ከምትወዳቸው ቤተሰቦቿ ይዣት ጠፋሁ ለፍቅርና ለመዋደድ ስል። እሷ ደግሞ ሞቴን ብቻ እንድመኝ እድሜ ልኬን እንዳለቅስ በብቸኝነት እንድሰቃይ አድርጋ ጥላኝ ሄደች ይለናል የዛሬው ባለ ታሪካችን። እንዴት ናችሁ ወዶችዬ? አብራችሁኝ ስለሆናችሁ አመሰግናለሁ። ስለምትከታተሉኝ፣ ስለምታበረታቱኝ፣ ሀሳብ አስተያየታችሁን ስለምትሰጡኝ በጣም አመሰግናለሁኝ። ፎሎ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ አሁንም አብራችሁኝ ቆዩ ላለሁኝ። እንዲሁም ቤተልሔም ሞል አንደኛ ፎቅ 2 ጋር በሉና በጣም የሚያማምሩ የሴት ጫማዎች፣ ቦርሳዎች እንዲሁም አልባሳቶችን ታገኛላችሁ። ኑና ጎብኙኝ እያልኩኝ ቀጥታ ወደ ታሪኩ እገባለሁ። ይኸውልሽ 2 ቆንጆ የሚባል ነገር ሰምተሽ ወይም አይተሽ ምታቂ ከሆነ እኔ እንደዛ ቆንጆ ከሚባሉት አማላይ የምትባል ሴት ከምትማልልልኝ ከምትፈልገኝ ሴቶች ሁሉ ዙሪያ ላይ ከሚከቡት ምርጡና ቆንጅዬ ወንድ አንዱ ነበርኩኝ። በጊዜና በወቅቴ የትኛውም እኔ ነኝ ያለች ሴት በእኔ ያለመማረክ አትችልም ነበር። ሁሏም ፈላጊ፣ ሁሏም ተከታይ፣ ሁሏም አጃቢ ነበረች። ለዛ ግን እኔ ግን ለአንዳቸውም ልቤ ተከፍቶ ለአንዳቸውም መንፈሴ ተማርኮ አያውቅም። በእርግጥ አንዲትን ሴት እስካገኛት እስክተዋወቃት 2 ቀን 3 ቀን አብራኝ እስክትሆን እጓጓለሁ። 2 3 ካገኘኋት በኋላ ግን ትሰለቸኛለች፣ ታስጠላኛለች። ውስጤ ላይ የሆነ ጉድጓድ ነበረ፣ ያልተሞላ ጉድጓድ፣ የብቸኝነት ጉድጓድ፣ የናፍቆት ጉድጓድ፣ አፍቃሪ የመሆን ጉድጓድ። ሴቶቹን ምፈልጋትን ማልፈልጋትንም ዙሪያ ላይ የነበሩ ሴቶች ሲከቡኝ ይቺን እልና ልክ ቀርባኝ 2 ቀን 3 ቀን ከተደዋወለን ከተገናኘን በኋላ ስልችት ትለኛለች፣ ላያት ራሱ ታስጠላኛለች። ግን ያንን ስሜቴን አላሳይም። እንደዛው ቀለል አድርጌ አብሬያቸው ሆናለሁ፣ አብሬያቸው እጓዛለሁ። ምን አይነት ሰው መሰልኩሽ? ሰፈር ውስጥ ሁሉም ሰው ያቀኛል፣ ሁሉም ሰው ይወደኛል። ትልልቅ ሰዎች ይሄ ሴታውል ይሉኛል። እኔ ሴቶችን በዙሪያዬ ከብቤ ወይም ደግሞ እንዲመጡ በእኔ እንዲማረኩ ወይም ደግሞ ከኔ ጋር ወደዚህ ወደዛ እንዲሉ ጋብዣቸውም ፈልጊያቸውም አይደለም። ሴቶቹ ግን እኔን ይከተላሉ። ከዙሪያዬ ሴቶች አይጠፉም፣ ከዙሪያዬ ቆነጃጅቶች አይጠፉም። እጅግ በጣም የተዋቡ እጅግ በጣም ቆንጆ የተባሉ ሴቶች እኔ ዙሪያ ላይ መጥፋትን አይችሉም። እኔ ግን ፈልጌም አስገድጄም ጠይቄም አይደለም። ተጠያቂ ተፈላጊ ነኝ ልክ እንደ ሴት። የሰፈር ሰው ግን ከሱ ሁሉም ልጆቻቸውን ከሱ ተጠንቀቁ፣ እሱ ሴታውል ነው፣ ሴሰኛ ነው እያሉ ስሜን ያጠፋሉ። አንድ ሰፈር ውስጥ ይሄ ስም አለኝ። 2ኛ ሰፈር ውስጥ እኔ የምታወቀው በድህነቴ ነው። ድሃ ነኝ፣ የድሃ ልጅ ነኝ። ያኔ መሰለ ቆንጅና፣ ያኔ መሰለ መልክ፣ ያኔ መሰለ ባህሪ። አንድ ግን ጠኔ ያለበት የገንዘብ ጠኔ። ኪሴ ባዶ ነው፣ ቤቴም ባዶ ነው፣ ቤተሰቤም የድሃ ድሃ ነው። ነገር ግን እኔ አንድ አመል አለኝ። ሽቶ ወዳለሁ። ሴቶቹ ሁሉ ሲቀርቡኝ ስጦታ ምን እንስጥህ ሲሉኝ ሽቶ እላቸዋለሁ። ጥሎብኝ ደግሞ የሀብታም ልጆች የትልቅ ቤተሰብ ልጆች ናቸው ዙሪያዬ ላይ የሚንቀዋለሉት። ማንም የማይቀባው የትኛውም ሀብታም ጋር የሌለ ሽቶ እኔ ጋር አለ። ልብስ ወዳለሁ። ሳንቲም የማገኝበትን መንገድ ተጠቅሜ ልብስ ገዛለሁ። ሰልባች በጣም የሚያማምሩ በጣም ቆንጆ የሆኑ ከቋሜ ጋር ከመልኬ ጋር የሚሄዱ ቆንጆ ልብሶችን እገዛለሁ፣ እለብሳለሁ። በጣም ያምርብኛል። ታዲያ በዛ ድህነቴ ላይ እጅግ በጣም ዘናጭ፣ ሽቶዬ ጠረኔ የሚማርክ፣ ጫማዎቼ የሚማርኩ፣ መልኬ የሚማርክ ወንዳ ወንድ ውብ ነኝ። ከአካባቢ ወጣ ብዬ ያየኝ የትኛውም ሰው ከአንድ ካፌ ተነስቼ ሲሄድ ወይ መንገድ ላይ ወክስ አደርግ የሱ መኪና የትኛው ይሆን እያለ ከሚያማምሩ መኪናዎች ውስጥ የትኛው ውስጥ እንደምገባ የሚጠብቀኝ ሞጃ እንጂ ተራ ድሃ አልመስልም። ታዲያ ከነዛ ሁሉ አፍቃሪና ወዳጆቼ መሃል አንዷ ለኔ እሞት ባይ ለኔ ሁሉ ነገሯን አሳልፋ ለመስጠት የተዘጋጀች የአካባቢ እጅግ በጣም ቆንጆና ምርጧ ወጣት ነበረች። ያቺ ሴት ለኔ እኔ ምንም ፍላጎትም ጉጉትም ባይኖረኝ ብዙ ዋጋዎችን ትከፍላለች። ስራ ባልነበረኝ ሰዓት መንጃ ፍቃድ እንዳወጣ አደረገች። ያንን መንጃ ፍቃድ ካወጣሁኝ በኋላ ከቤተ ዘመዶቿ መሃል ያንዱን ታክሲ ዋስ ሆና አስፈቅዳ እንዲይዝ አደረገች። ታክሲ መንዳት ጀመርኩኝ። ትንሽ ከችጋሬ ፈቀቅ ማለት ጀመርኩኝ። ብዙ ዋጋዎችን ትከፍልልኛለች፣ ብዙ መስዋዕትነቶችን ታደርጋለች ለኔ እንድለወጥ፣ እኔ እንዲያልፍልኝ፣ እኔ ሰው እንደሆነና እንዳገባት። ገንደ ሌሎቹ ፊት ለነሳት ገሸሽ ላረጋት ወይ ደግሞ ዝም ብዬ ልደበርባት አልፈለኩም። ምክንያቱም ለኔ ሐሳቤ ናት፣ ወዳጄ ናት።
ጥሩ መንገድን እንዲይዝ ጥሩ ነገሮች እንዲያጋጥመኝ ሁሌም የኔ ህይወት እንዲሻሻል ማትከፍለው ዋጋ የላትም። አንድ ነገር ታውቂያለሽ አውለት የእውነት ከልቤ አልወዳትም። ነገር ግን ለኔ ጥሩ አመለካከት አላት። ለኔ ጥሩ ናት። በዛም ደስተኛ ነኝ። ከሷ ጋር ብሆን ደስ ይለኛል። ረጅም ሰዓትን አብሬያት በሆንኩኝ ባወራኋት የምላት ግን የትኛውም ሴት ውስጤ ላይ የለችም፣ ልቤ ላይ የለችም። አንዳንዴ መልክ ብቻ ተሰጥቶኝ ሴቶች እንዲያፈቅሩኝ ፍቅር ምንድን እንደሆነ በእኔ እንዲያጣጥሙ ተፈጥረው እኔ ግን የፍቅርን ጣዕም እንዳላገኝ ፍቅርን እንዳላጣጥም የተፈጠርኩ ሰው ነኝ እንዴ እስክል ድረስ ያምፈልገው ምጓጓለት የፍቅርን ስሜት ውስጤ ላይ ማግኘት አልቻልኩም ነበር። እቺ ሴት ለነገርኩሽ ለኔ ማከፍለው ዋጋ ማቆፍረው ጉድጓድ ማትገባበት ነገር የለም። ሁሌም አብሬያት እንደሆን እንደወዳት እንዳፈቅራት እውነተኛ አፍቃሪ ናት። ቤተሰቦቿ ግን ፈጽሞ ከኔ ጋር እንድትሆን አይፈልጉም። ይህንንም አያውቁም። በሚስጥር ነው። አካባቢ ልጅ ናት። ጭምጭምታውን ቢያውቁም ሁሌም ያስጠነቅቋታል። ይሄ ሴት አውል ለህይወት አይሆንም፣ ለሴት ልጅ አይሆንም፣ ቆንጆ ወንድ ላንቺ አይሆንም። ይሄ ድሃ ከስንት ሴት ጋር የሚታይ ከስንት ሴት ጋር ሚንቀዋለን በዙሪያው ሴት የማጠፋበት ወንድ ነው፣ ላንቺ አይሆንም እያሉ ከኔ ሊያርቋትና ሊያሸሿት ሁሌም የማያደርጉት ነገር የለም። እሷ ግን በግልጽም በሚስጥርም ትሟገታለች። ሁሌም አንድ ነገር ትለኛለች፣ ይዛኝ ጥፋ፣ እንጥፋ፣ መኖር እንችላለን፣ እኔ እሰራለሁ፣ የተማርኩ ነኝ፣ ጥሩ ስራም አለኝ፣ መኖር እንችላለን፣ አንተም አሁን መንጃ ፈቃድን አውጥተሃል፣ የትም ቦታ ሄደክ መስራት ትችላለህ፣ ይዛኝ ጥፋ ትለኛለች። ሁሌ መጥፋት የሚለውን ሀሳብ ውስጤ ላይ ያሰረጸችው ከመጀመሪያው ጀምሮ እሷ ናት። እኔ ግን ህይወቷን ላበላሸው አልፈልግም። ለጊዜው እምቢ ብዬ አይሆንም ብዬ ልጎዳት ስላልፈለግኩኝ አብሬያት ሆንኩኝ እንጂ ከቤተሰቡ አቆራርጬ ይዣት የምጠፋውን ያህል ፍቅርም ሆነ ፍላጎት ከእሷ ጋር አልነበረኝም። በፍጹም ቤተሰቦችሽ ካልፈቀዱልሽ ያንን ማድረግ አልችልም፣ ቤተሰቦችሽና አንቺን ላቆራረጥ አልፈልግም፣ እንደዚህ አይነት ብልግና አላደርግም እያልኩኝ የእሷ ቤተሰቦቿ እኔን አለመውደድ ከእሷ ለመሸሽ ጥሩ ምክንያት ሆኖኛል። ያንን ታክሲ ከያዝኩኝ በኋላ አንድ የሀብታም ትምህርት ቤት የኛ ሰፈር ልጆች ተሰባስበው ሰርቪስ እንደሆን እቀጠራለሁ። ያን ሰርቪስ በያዝኩኝ የመጀመሪያው ቀን በሚገርምሽ ሁኔታ ሀውለት ከቤቴ ፊት ለፊት ያለው የሚያምር ግቢ ውስጥ የምትኖር አንዲት ባሪያ አይቻት የማላቅ ልጅ የኔ ተመላላሽ የታክሲ ደንበኛ አስሪያ ክፍል ነበረች። የመጀመሪያ ቀን ቆሜ እዚህ ቤትም አንድ ልጅ አለች ብለውኝ ቆሜ ስጠብቃት ወጥት ስትላየዋት ድፍጥጥ ባሪያ ኮስተር ያለች አንገቷን የደፋች ድንግጥ አልኩኝ ሳያት። ማናትች? እንዴት እስከዛሬ አላቃትም? ፊት ለፊቴ ሆነ አጠገቤ ሆነ እንዴት አላቃትም ብዬ ተገረምኩኝ። ኮስተር ብላ መጣች። ገቢና በሩን ከፍታ ኮስተር ብላ ቀና ብላ እንኳን ሳታይኝ አጠገቤ ተቀምጣ መሄድ ጀመረ። በጣም ተገረምኩ። የትኛዋ ሴት ናት ከኔ አጠገብ ቁጭ ብላ የኔ ሽቶ ሸቷት የኔ መልክ ታይቷት ዞር ብላ ማታይኝ? በጣም ተገረምኩኝ። ሀውለት ይገርምሻል፣ ቀና ብላ ሳታይኝ ፊቷን ሳትፈታ ከቤቷ ትምህርት ቤት ደረስን። ይሄ ነገር 15 ቀን ተደጋገመ። በጣም ተገረምኩኝ። እኔ ባየኋት ቁጥር በጣም እገረም ጀመር። በጣም ትማርከኛለች፣ ትስበኛለች። ምን ነው የሚስበኝ? ትኩር ብያያታለሁ። በጣም ፉንጋ ናት። የእውነቴን ነው የምልሽ፣ ፉንጋ ናት። ካፍንጫዋ አፍንጫ ድፍጥጥ፣ ከከለሯ ጥቁረት፣ ከቁመቷ ማጠር፣ ከፊቷ መኮሳተርና ምንም ሰው ጋር ያላት ቀረቤታ ድርቅ ካለው ማንነቷ አንጻር የኔ እሷን ለማየት መጓጓት ቀን በቀን እሷ እስክትወጣ ፊቴን አፌን ከፍቼ በሯ ላይ መጠበቅ ግራ አጋባኝ። 15ኛው ቀን የተለመደው ኮስተር ብላ መታ ገቢና አጠገቤ ቁጭ አለች። እንደዚህ አልኳት፣ በጣም የሚገርመኝ ምንሽ ነው የሚያምረው? በጣም ቆንጆ እንደሆንሽ ግን ታውቂያለሽ አልኳት። ቀና ብላ አይታኝ ፈገግ አለች። የሚያምር ፈገግታ፣ የሚጥል ፈገግታ። ድጋሚ ፈገግ በይ አልኳት። አልቻለችም። ከትከት ብላ ሳቀች። ማንም እንደዛ ብሎኝ አያውቅም። እኔ እኮ ባሪያዋ ነኝ፣ እኔ እኮ ፉንጋዋ ነኝ። ምን ለማለት ፈልገህ ነው? ግን አስደሰትከኝ ብላ ከት ብላ ሳቀች። ያ የሳቋ ያ ተሸፍኖ የኖረው ፈገግታዋ ለኔ ለዘላለም ምርኮኛዋ እንደሆነ አደረገኝ። ማንን ነው ማፈቅረው? እኔ ለመውደድ አልተፈጠርኩም፣ ለማፍቀር አልተፈጠርኩም ስለ የነበረው የብቸኝነት የአፍቃሪነት ጥያቄን በሷ መልስ አገኘ። ከዛ በኋላ ተፋቀረን ለአመታት። የኔና እሷ መፋቀር መዋደድ ወሬ ከኔና እሷ አልወጣም ነበር። ነገር ግን አንዳንድ ሰዎች የሰውን አይነ ውሃ ብቻ አይተው
ግምታቸው ከፍተኛ ይሆናል። እነከሌ ተዋደዋል፣ ተፋቅረዋል፣ አብረው ታዩ፣ አብረው ዋሉ፣ አብረው አመሹ የሚለውን ጥቃቅን ነገሮች እንኳን አገጣጥመው ወደ እውነታቸው ይደርሳሉ። ግምታቸው አንዳንዴ እውነት ይሆናል፣ አንዳንዴም ፉርሽ ይሆናል። ወረኞች ስለኛ እስከማውራት ወደኋላ አላሉም ነበር። ነገር ግን ማንም ያመን አልነበረም። እሷና እሱ በፍጹም የማይሆነውን በፍጹም የማይታሰበውን ይሄ አጉል አሉባልታ ነው፣ ይሄ አጉል ወሬ ነው እያሉ ሌላው ቀርቶ አፍቃሪ ፍቅረኛ ሳትቀር ይህን ወሬ የሰማች ቀን መታ ወቸ ጉድ እያለች በጣም እየሳቀች ልታወራኝ ሞከረች። ምን ነው አልኳት። አይገርምህም ብለው እኮ በዛሽ ድፍጥጥ ያሙህ ጀመር አለችኝ። ማናት ደግሞ ያቺ ድፍጥጥ አልኳት። ያቺ ናታ ያቺ ባሪያ ትምህርት ቤት ይዛት የምትሄደው ልጅ። ሁለቱ እኮ ተፋቅረዋል፣ እሷንም እየጀነጀናት ሳይሆን አይቀርም ብለው ጓደኞቼ ነግረውኝ በሳቅ ልሞት እያለች እያላገጠች እየሳቀች ልታወራኝ ሞከረች። በፍጹም የማይታመን በፍጹም የማይታሰብ ነገር ነበር። እንኳን ለሩቁ ልቅርብ ላሉት ለፍቅረኛዬና ለእሷን ቤተሰቦች ጭምር በነፃነት ፍቅራችንን እንድንኮመኩም አደረገን። የሰው ጆሮ አልሰጥ ባይነት። ሀውለት ምን አይነት ሰው መሰለችሽ? እንዴት እንደምገልጻት አላቅም። ዝም ብላ ተሸፍና ተደብቃ አፈር ስር ተረስታ የኖረች ወርቅ በጫካ የተከበበች ጽጌረዳ ናት። ድንቅ ሴት ናት። እንደሷ አይነት ሴት፣ እንደሷ አይነት መልካም፣ እንደሷ አይነት አፍቃድ በህይወቴ ብዙ ሴቶችን አይቻለሁ። ከብዙ ሴቶች ጋር ብዙ ነገር ውስጥ ገብቼ ወጥቻለሁኝ። አጋጥማኝ ግን አታውቅም። በቃ እሷ ለኔ የተፈጠረች ናት። ልቤ ላይ ስትትውልል ብላን የገባችው። አትቀብጥ፣ ለምንም ነገር ግድ የላትም። እኔ ያልወቃት እንጂ እሷም ሆነች ቤተሰቦቿ በደንብ ያውቁኝ ነበር። የእሷ አባት ገቨርመንቱ አካባቢ ላይ ጉድ የሚሉ ሰዎች ናቸው። ትንሽም ስልጣን አላቸው። የሆነው ሆነና የኔና እሷ ፍቅር ልባችንን ጥፍት ያደረገ ነፍሳችንን የሰወረ ሆነ። እንደዛ ሆኖ የ10ኛ ክፍል ማትሪኳን ተፈተነች። 10ኛ ክፍል ማትሪክ 4 ነበር ያመጣችው። በጣም ጎበዝ ተማሪ ናት። ከሴክሽንም አንደኛ ሆና ተሸላሚ ነበረች። ይህን ብርታቷን ሁሉም ሰው ያውቀዋል። ከአባቷ ጋር በስራ ጉዳይ የተዋወቀ አንድ የውጭ ሀገር ዜጋ ባለስልጣን ነበር፣ ዩኤ አካባቢ የሚሰራ። ያም ሰው ወደ ሀገሩ ሲመለስ ለአባቱ ለመጨረሻ ጊዜ ወደ ሀገሬ ልመለስ ነውና ምን እንዳደርግለት ትፈልጋለህ ብሎ ይጠይቃቸዋል። እሳቸውም ከልጆቻቸው ጎበዝ ተማሪዎች ስለሆኑ እሷንና የ12ኛ ክፍል ታላቅ ወንድሟን ወስዶ እንዲያስተምራቸው ወይም ደግሞ ስኮላርሺፕ እንዲያመቻችላቸው አባቷ ያንን እድል ያገኙላታል። በዛም በጣም ተደስተው እንግዲህ እከሌ ወደ ሀገሩ ሊሄድ ስለሆነ ይህን እድል ሰጥቶኛል። ከዛም ከልጆቼ መሃል አንቺና ታላቅ ወንድምሽን መርጫለሁ። በጣም ጎበዝ ተማሪዎች ስለሆናችሁ እዛ ሄዳችሁ ጥሩ እድልን ልታገኙ ጥሩ ትምህርትንም ልታገኙ ትችላላችሁና ተዘጋጁ የሚል የደስታ ብስራትን ሲያበስሯቸው፣ ለእኔና ለእሷ ግን የህይወት ዘመናችን መርዶ ሆኖ ወደ ጆሮአችን ደረሰ። ይህን ነገር ስትሰማ በጣም ተረበሸች፣ በጣም ደነገጠች። መታ ያለውን ነገር ነገረችኝ። ከማስበው በላይ ከምጠብቀው በላይ ልቤ 2 ቦታ ሲከፈል የቆምኩበት ቦታ ሲክደኝ ታወቀኝ። ለማንም እንደዛ ሆኜ አላውቅም። ታዲያ ምን አሰብሽ አልኳት። እኔ እንጃ ምን ማድረግ እችላለሁ፣ ምን እናርግ አለችኝ። መሄድ አልፈልግም ብለሽ እስኪ ተከራከሪያቸው አልኳት። የእሳቸውን ትዕዛዝ የእሳቸውን ጥያቄ አይሆንም፣ እንደዚህ ነው እንደዛ ነው ተብሎ አስተያየት የሚሰጥበት አይደለም። ሁሉም ነገር እሺ ነው። እሳቸው አሉ እሺ ነው። እሳቸው ፈለጉ ይደረጋል ነው። ማንም አይቃወማቸውም፣ ማንም አይከራከራቸውም። ለመጀመሪያ ጊዜ ግን እኔና እሷ ተመካክረን ፍቅር ነውና እሷ እንድትጋፈጣቸው ወሰነ። ይህን ነገር ባሏት በ3ኛው ቀን እኔና እሷም ከተነጋገርን በኋላ አምጣ አባቷ ፊት ቀረበች። እናም አባቴ እኔ መሄድ አልፈልግም፣ ይህን እድል ለታናናሾቼ አድርግ አለቻቸው። የአባቷ ምላሽ ግን ለምን እንዴት የሚል አልነበረም። ጆሮዋን ያደነቆረ ጥፊ ነበር የቀመሰችው። የኔን ውሳኔ ተቃርነሽ ከከሌላክ የምትይኝ አንቺ አድገሽ ነው ወይስ ምን አስበሽ ነው? ምን ሆነሽ ነው ብለው ምንም መልስ አልሰጧትም። በስንተኛው ቀን መታ ነገረችኝ። መታኝ። ድጋሜን ጥያቄ እንዳታነሺ አድርጊ ያልኩሽን አድርጊ፣ ፕሮሰስሽን ጀምሪ አለኝ አለችኝ። ታዲያ ምን እናድርግ አልኳት። እንጥፋ አለችኝ። ይህ እንጥፋ የሚለው ነገር ከመጀመሪያው ፍቅረኛ ሁሌ ተሰማው የኖርኩት ነገር ስለነበረ እኔም ልብ ውስጥ ቀለል ብሎ ታየኝ። እንጥፋ አልኳት። ግን በምን እንኖራለን? እንደምታውቂው ስራ የለኝ፣ በዛ ላይ የት ነው የምንሄደው ተባባልን። የፈለክበት ብቻ ይዘኸኝ ሂድ፣ እኔም እጄ ላይ ያሉትን ጌጣጌጦቼን እንሸጣለን። የተወሰነ ጊዜ አንተም ስራ ትፈልጋለህ፣ አንተን አጥቼ መኖር አልችልም
አለችኝ። እኔም እሷን አጥቼ መኖር የሚታሰብ አልነበረም። ተያይዘን ጠፋን። ጥቂት ልብስና ወርቆቿን ነበር ይዛ የጠፋችው። እነዛን ወርቆች ሸጥን። ከዛም አንድ ራቅ ያለ ገጠራማ ቦታ ላይ ትንሽዬ ክፍሎችን ተከራይተን አብረን መኖር ጀመረን። በዛ በሸጥነው ብር እየበላን እየጠጣን። ሀውለት በህይወቴ በጣም ድንቁ ምርጡና ልዩ ጊዜ ማለት ያቺ 6 ወር ናት። ከእሷ ጋር እዛ ጫካ ቤት ውስጥ እኔና እሷ ብቻ ሆነን የኖርንባት። አፈር ላይ አንድ ፍራሽ አንጥፈን ምግብ እንኳን መስራት አትችልም። ይገርምሻል፣ አጥኚ ተማሪ ብቻ ስትባል ነው የኖረችው። ምግብ መስራት ሽንኩርት መክተፍ እንኳን አታውቅም። እኔ ነበርኩኝ ሰርቼ የማበላት። ለ6 ወራት ያህል ከዓለም ተገልለን ብቻችንን ሆነን ያለንን እየበላን ፍቅራችንን እያጣጣምን ከቆየን በኋላ እጃችን ላይ የነበረው ገንዘብ መመናመን ሲጀምር ግን ለቀጣይ ህይወታችን ምን ማድረግ እንዳለብን ማሰብ ጀመርኩኝ። ሚስጥሬን ጠባቂ የሆነ አንድ ጓደኛ አለኝ። እሱ ነው ወደዚህም እንድመጣና ወደዚህ ይዣት እንድጠፋ የጠቆመኝ። ለዛም ስልኬን ከፍቼ እዚሁ አካባቢ የሚያውቀው ሰው ካለ የምጀምርበትን መንገድ ከሱ ጋር መመካከር እንዳለብኝ ወስኜ ስልኬን ከፈትኩት። ያኔ ለመጀመሪያ የጠራው ስልክ የሱ ሳይሆን የዛች የመጀመሪያዋ የወዳጄ የፍቅረኛዬ ለኔ ብዙ ዋጋ የከፈለችው ሴት ነበረ። ስለሷ ጉዳይ አሁን አብራኝ ያለችው የምወዳት የማፈቅራት ሴት አታውቅም። ከቤት ወጣ ብዬ አነሳሁት። በጣም አለቀሰች። አለህ ግን በህይወት ደህና ነህ? ምን ሆነህ ነው? እውነት ነው የምሰማው ነገር? እውነት ነው እየተባለ ያለው ነገር አለችኝ። አዎ እውነት ነው፣ ይቅርታ አድርጊልኝ አልኳት። የሆነ ነገር ሆነህ ነው እንጂ አንተ ከሷ ጋር ልትሆን አትችልም። አንተና እሷ ፍጹም ታይፓችሁም አይመሳሰልም። እባክህ ተመለስ። አባቷ በጣም እያስፈለጉህ ነው። አባቷ ባለስልጣን ናቸው፣ ታውቃለህ አይደለ? ለህይወትህ ራሱ የሚያሰጋ ነገር ነው ያደረግከው። አሁን ልጃቸውን በሰላም መልስና ወደ ሀገርህም ተመለስ። ሰፈሩም ሰው ሽምግልናም ቢሆን ገብተን እናስታርቀዋለን ብሏል። እሳቸው እንትን ከመያዛቸው በፊት አንተናና ልጃቸውን መልስ አለችኝ። ተይ፣ የኔና እሷ ጉዳይ አንዴ የሆነ ነው። ተጋብተናል፣ አብረን መኖር ጀምረናል፣ ተፋቅረናል። በፍጹም አሳልፌ አልሰጣትም። አንቺም ይሄን ነገር አትጠይቂኝ አልኳት። ረዥም ሰዓት አወራን። ስቅስቅ እያለች ታለቅሳለች። እንዴት እንዲህ ታደርገኛለህ? ከኔ ምን አጣ? የምትወደኝ እኮ ይመስለኝ ነበር። በምኗን የጣለች? በምኗ ነው ለዚህ ያበቃች? ምኗን ወደህ ነው እኔን የተውከኝ? ምን ሆነ ነው እንደዚህ አይነት መስዋዕትነት የከፈልከው? የማንን ልጅ እንደሆነች ግን ታውቃለህ? እያለች ደጋግማ ወቀሰች። እኔ ግን ሌላ መልስ አልነበረኝም። ያ ስልክ ተዘጋ። ጓደኛዬ ጋር ደወልኩለት። ጓደኛዬ ሰፈሩ በአንድ እግሩ እንደቆመ ነገረኝ። በፖሊስ እየተፈለግኩ መሆኑን ነገረኝ። ድምፅህን አጥፍተህ ቁጭ በል አለኝ። ያን ወሬ ከሰማሁ በኋላ መልሼ ስልኬን አጠፋሁት። ከ15 ቀን በኋላ ግን አላስቻለኝም። አካባቢው ላይ ያለውን ነገር ማወቅ ፈልጌ መልሼ ስልኬን ስከፍተው አሁንም ፍቅረኛ የነበረች የደወለችው። አቤት አልኳት። ተስፋ አልቆረጠችብኝም። ትጨቀጭቀኝ፣ ልታሳምነኝ ትሞክር፣ ትለምነኝ ጀመር። በፍጹም ይህን ማድረግ አልችልም። እኔና እሷ ጥሩ ሁኔታ ላይ ነው ያለነው። አሁን ግን የገንዘብ እጥረት እያጋጠመኝ ስለሆነ ገንዘብ ትንሽ ካለሽ መመልስልሽ ብድር ላኪልኝ አልኳት። እሺ ልክልሃለሁ፣ የት አካባቢ ነህ ንገረኝ አለችኝ። ያለሁበትን አካባቢ ነገርኳትኝ። አምኛት ነበር። አደራ ይሄ ነገር ግን ከኔና ካንቺ እንዳይወጣ አልኳት። እዛ የነበርኩበት አካባቢ ላይ ንግድ ባንክ አንድ ቅርንጫፍ ነበር የነበረው። የዛኔ ገንዘብም እንዳሁኑ በፍጥነት አይደርስም። በመነጋታው ጠዋት ገንዘብ ተልኮልናል፣ ከተማ የምንውጣ ገንዘባችንንም ይዘን እንምጣ ብዬ ፍቅረኛዬን ይዤ ወደ ከተማ ወጣን። ንግድ ባንክ በር ላይ ስንደርስ ግን የጠበቀን አባቷና ፖሊሶች ነበሩ። ስናይ በጣም ደነገጥን። ሁለታችንም ተርበተበትን፣ ላበላብ ሆነን። አባቷ ገና ሲያዩኝ ተንደርድረው መጥተው አንገቴን አንቀው በጥፊ መቱኝ፣ ደበደቡኝ። እኔ ታስሬ እሷ ደግሞ በአባቷ መኪና እየጮህን ለያዩን። ፍቅረኛዬ ሸጠችኝ። ያቀላል አልነበረም። እሷ ቤት ሄደች፣ እኔ ፖሊስ ጣቢያ ገብቼ ቅጥቅጥ ውልቅልቅልቅ አደረጉኝ። ሀውለት በህይወትና በሞት መሃል ሆንኩኝ። እሷም ቤት ሆና አባቷ በጣም አሰቃዩት። ያንን ስቃይ መቋቋም ሲያቅታት በረኪና ጠጣች። ነገር ግን ሆዷ ውስጥ ጽንስ ነበረ። በህይወትና በሞት መካከል ሆነች ይለናል። ራሷን ለማጥፋት ሙከራ ስታደርግ እርጉዝ መሆኗን ግን አላወቀችም ነበረ። ያንን ሙከራ ካደረገች በኋላ ለረዥም ሰዓት ተሰቃየች። መጨረሻ ደረጃ ላይ ስትደርስና ነፍስ ውጪ ነፍስ ግቢ ሲሆን ነበረ ጮሃ ሰው እንዲደርስላት ያደረገችው። አፋፍሰው ሐኪም ቤት ወሰዷት። ነገር ግን ቀላል የሚባል ጉዳት አልነበረም የደረሰባት። ራሷን ስታ ለ15 ቀን ሐኪም ቤት ተኛች። ከ15 ቀን በኋላ እኔም በገንዘብና በሰዋስ ተለቀኩ።
ያኔ ዋሶን ያስፈታችኝ ያሳሰረችኝ ፍቅረኛ የነበረች። በጣም ተገረምኩኝ። ባለውለታሽ ነኝ ብዬ ህሊና ይጸጸት ነበር። ውለታሽን ግን በበቀል ወሰድሽው። ከዚህ በኋላ እኔና አንቺ አንተዋወቅም፣ አንገናኝም፣ አላቅሽም አልኳት። ለመነችኝ፣ ይቅርታ ጠየቀችኝ። አታለውኝ ነው ልጄን ብቻ ወስጄ እሱንም ለቤተሰቦቹ መልሳለሁ ብለው አባቷ ቃል ገብተውልኝ ነበረ። ነገር ግን ቃላቸውን አላከበሩም። ይቅርታ ብላ በጣም ተማጸነች። ግን በቀላሉ ልቀበለው አልቻልኩም። ላያት ራሱ አስጠላችኝ። ከእስር ቤት ስወጣ በማስጠንቀቂያ ነበር እሷ ያለችበት አካባቢ እንዳልደርስ፣ ከእሷ ጋር እንዳልታይ፣ ድጋሚ ከእሷ ጋር ብገኝ ከፍተኛ የሆነ ቅጣት እንደሚጠብቀኝ ፈርሜ ነበር የወጣሁት። ነገር ግን ከእስር ቤት ስወጣ የሰማሁት ነገር በጣም ልቤን የነካና አስደንጋጭ ነበር። ራሷን ስታ ሐኪም ቤት ተኝታለች ተባልኩኝ። ያንን ነገር ተቋቁሜ መቀመጥ አልቻልኩም። ምንም አይነት ዋጋ ከፍዬ ገብቼ ላያት ይገባል ብዬ እንቀሳቀስ ጀመር። የተፈታው ቀን በደስታ ጓደኞቼ ሁሉ ተሰብስበው እኔ ጋር ነበር የዋል ነው። አንድ ነገር አድርጋችሁ እንደምንም ገብቼ እንዳያት አድርጎ አልኩኝ። አንድ ነገር ሰማን በዛ አጋጣሚ። እሷ የተኛችበት ሆስፒታል ላይ የምትሰራ የትምህርት ቤት ጓደኛ አለችን። እሷን እናናግራት ተባባሉና ጓደኞቹ ሄደው አናገሯት። ያለውን ነገር ሁሉ ነገሯት። በጣም አዘነች። ራሱን ለውጦ ከኔ ጋር ይገባና ያያታል አለች። በዛም መሰረት ማታ ላይ ራሴን ለውጬ ሌላ ሰው መስዬ እሷን ተከትዬ ገባሁኝ። ሁሌም የሚያድሩላት እናቷ ነበሩና እናቷ እንዲወጡና ልትታይ መሆኑን ነገረቻቸው። እኔና ነርሷ ብቻ ቀረን። እጆቿን ይዤ በጣም አለቀስኩ፣ በጣም አዘንኩ። ማታ ማታ ሁሌም እየተመላለስኩኝ ራሴን እየቀየርኩኝ መግባት ጀመርኩኝ። 1 ወርን ያህል ራሷን ከሳተች በኋላ ከ1 ወር በኋላ በደንብ ነቃች፣ ራሷን አወቀች። ሁሌም የሚያድሩላት እናቷ ናቸው። በመሃል ግን እናቷ ሳይለዩኝ አይቀሩ። ሆን ብለው ነው ዝም ያሉኝ። የመጀመሪያው ቀን ነርሷ ነገረች፣ ራሷን ለይታለች፣ አሁን ደህና ሆናለች፣ ነቅታለች አለች። ደስታዬን መቋቋም አልቻልኩ። አበባና የምትወዳቸውን ስጦታዎች ገዝቼ ማታ እንደተለመደው ራሴን ቀይሬ ገባሁ። ያኔም እናቷ ልክ ሲወጡ እጄን ያዝ አድርገው አፍጠው ካዩኝ በኋላ አውቄሃለሁ፣ ተረጋግተህ ቁጭ በል ብለውኝ ወጡ። በጣም ደነገጥኩኝ፣ ተርበተበትኩኝ። እዛው ቁጭ ብዬ እንዳያስይዙኝ ብዬ ፈራሁኝ። ለነርሷ ነገርኳት። አውቀውኛልና ወተሽ አናግሪያቸው አልኳት። እኔ እዛው ቀርቼ እሷ ተከትላቸው ወጣች። ስንተያይ አልቻልንም፣ ተላቀስን። በጣም ከስታለች። በዛው ላይ ይሄ ነገር ተጨምሮ ሌላ ነገር አስመስሏታል። ለእኔ ግን ያችው ቆንጆ፣ ያችው ውብ፣ ያችው የልቤ ንግስት፣ የልቤ ምታት ነበረች። አቀፍኳት፣ አቀፈችኝ፣ ተሳሳምን። እኔ እኮ አላወቅኩም ነበር ልጃችን ለካ ሆዴ ውስጥ ነበረ። ይቅርታ አድርግልኝ። እሱም ማጥፋት ፈልጌ አልነበረም። ከቤተሰቦቼ መገላገል ፈልጌ ነበረ። አባቴ እሱም ከምታገቢው ብትሞች ይሻልሻል፣ ወይ እኔ እሞታለሁ ወይ አንቺ ትሞቻለሽ እንጂ ይህን ነገር አልፈቅድም ብሎ ሲዝት፣ በቃ እሱም ከሚሞት እኔ ልሞት ብዬ ነበር እንዲያደረግኩት። አይዞሽ ከዚህ በኋላ አለሁልሽ አልኳት። አሁን ታዲያ ምንድን ነው የምናደርገው አለች። አንቺ ብቻ ዳኝ፣ አባትሽን በክብር ሽማግሌ ልኬ ድጋሚ አሁንም እጠይቃቸዋለሁ። 1000 ጊዜ ቢከለክሉኝ 1000 ጊዜ ጠይቃቸዋለሁ። አብረን ከቆምን ደግሞ ማንም ሊያሸንፈን አይችልም ከዚህ በኋላ አልኳት። ነርሷ እናትየዋን ይዛቸው መጣች። እናቷንም ይቅርታ ጠየቅኩኝ። እሷ እንደዚህ ሆና ተኝታ በእኔ ምክንያት የሁሉ አደጋ ደርሶባት ዝም ብዬ መቀመጥ አልቻልኩም። ደግሞም ስለምወዳት ነው። ፖሊስ ጣቢያ አጠገቧ ላይ እንዳልደርስ ፈርሜ ነው የወጣሁት። ይህን ነገር ሌላ ሰው ካወቀ ማዘር ድጋሚ እታሰራለሁ። እባክዎትን ይቅር ይበሉኝ። ከዚህ በኋላ ማትድረስ አትምጣ አትያት ካሉኝ ከእርሶ ፈቃድ አልወጣም። ከዚህ በኋላ ነቅታለች አልኳቸው። አይናቸው የኔና የእሱ አይን ላይ ተንከራተተ። ይህን ስል እሷ ስቅስቅ ብላ ማልቀስ ጀመረች። እማዬ እባክሽ አንቺ እንኳን ተረጂኝ፣ አንቺ እንኳን ተረጅን፣ እባክሽን ፍቀጂለት ይምጣናዬን፣ እሱን ካላየው ድጋሚ ሞትብሻለሁ አለቻት። እናቷም እኔ በፍጹም ልለያቸው አልፈልግም፣ በፍጹም ላስይዝህም አልፈልግም። በቀን ቀን አባቷም ወንድሞቿም ስለሚኖሩ እንዳትመጣ፣ አሁን እንደምትመጣው ማታ ማታ ግን እየመጣ ህያት፣ ምንም ችግር የለውም ብለው እናትየው አረጋጉ። ማታ ማታ ሁሌም እየመጣው ከሐኪም ቤት እስክትወጣ ድረስ ተመላልሼ አያት ነበር። እናቷ ሲነግሩኝ በተፈጠረው ጉዳይ አባትየው በጣም ደንግጧል። እንደዚህ አይነት ውሳኔ ትወስናለች ብሎ ፈጽሞ አላሰቡም ነበረ። እንደተባለውም ሽማግሌ ላክና ሞክር፣ አሁን እንኳን እምቢ የሚሉ አይመስለኝም። እርግዝናም አካባቢው ላይ ስለታወቀ እሷም የወሰነችው ውሳኔ አባቷን አሸማቆታል፣ አሳፍሮታል አሉ።
እሺ ብዬ አካባቢ ላይ አሉ ምላቸውን ሰዎች ሰብስቤ ሽምግልና ላኩኝ። እሺ ተባልን። ነገር ግን አባቷም ሆነ ቤተሰቧ እንዳቄመ ነበረ ከእናቷ ውጭ። እናትየው ትንሽ አንዳንድ ነገሮችን ረዱን። አባትየው ድግስም ሌላ ግርግርም አልፈለጉም። በዛው በሽምግልና ቀለበት ተደርጎ ከቤት እንድትወጣላቸው ብቻ ነበር የፈለጉት። እኛም ኬር አልነበረንም። መፍቀዳቸው ብቻ ለኛ ትልቅ ነገር ነው። ያንን ተከትለን ትንሽዬ ቤት ተከራይተን ህይወትን ጀመርን። በጣም ደስ የሚል በጣም የተረጋጋ በፍቅርና በሰላም የተሞላ ህይወት። ያንንም ስልሽ እኔም ያን ኃላፊነት ከተቀበልኩኝ በኋላ ተሯሩጬ ስራ ያስኩኝ። እኔም ታክሲን እየሰራው እሷም ትምህርቷን እንድትቀጥል አድርጌ አብረን መኖር ጀመርን። ነገር ግን ከዛ በኋላ ፈጽሞ ጤንነት አልነበራትም። በጣም ትታመማለች፣ በጣም ትሰቃያለች። ከሁሉ በላይ ግን አንድ ነገር ፈተነን። ታረግዛለች፣ ይወርድባታል፣ ታረግዛለች፣ ይወርድባታል። ይሄ ጉዳይ በህይወቷ አስጊ ነው፣ ከዚህ በኋላ እርግዝናን እንዳትሞክረው ተባለ። ያለኔና ለሷ ቀላል አልነበረም። ከፍተኛ የሆነ ሀዘን ውስጥ ከተተን። ድህነታችንም ማጣታችንም ብቸኝነታችንም ምንም አይመስለንም ነበረ። በልጆች ተባርከን ልጆችን ፈጣሪ ሰጥቶን ቤታችን ይሞቃል ይደምቃል የሚል ተስፋ ነበረ። ያ ነገር ግን ሲጨነግፍ እኔንም እሷንም ተስፋ አስቆረጠን፣ በእንባ አራጨን። ከዛ በኋላ በጣም እየታመመችም እየተሰቃየችም ትምህርቷን ግን ቀጥላ ነበረ። ለትምህርት ከፍተኛ የሆነ ፍቅር ነው ያላት። ትምህርቷን ጨረሰች። የሃይስኩልም የዩኒቨርሲቲም ትምህርቷን ቆንጆ ስራ ማገኘች። ስራ እየሰራች እኔም እየሰራው ህይወታችን የተወሰነ መሻሻል ጀመረ። ነገር ግን የልጅ ነገር የማይታሰብ ሲሆን ያኔ ባህሪዋም ሁሉ ነገሯ እየተለዋወጠ መጣ። በቃ ተወኝ፣ ለራስ ልተውክ፣ እኔ ለአንተ መሆን ሰው አይደለሁም ማለት ጀመረች። እኔ ከልጆች በላይ አንቺን ነው የምፈልገው፣ ቅድሚያ ያገኘሁት አንቺን ነው እንጂ ልጅ አይደለም እላታለሁኝ። በዚሁ ጭቅጭቅ በዚሁ አለመግባባት 13 ዓመትን አብረን ኖርን። ከ13 ዓመት በኋላ ግን ጥላኝ ጠፋች። ሀውለት የእግር እሳት የሆነ የሚያንገበግብ እፈልግሻለሁ እወድሻለሁ እያልኳት አንድም ቀን ሳልወቅሳት ሳልከሳት ሳያት ደስ እያለችኝ ከእሷ ጋር መሆኔ ብቻ እያረጋጋኝ አፍቅሬያት ወድጃት እየኖርኩኝ ጥላኝ ጠፋች። ስትጠፋም አንድ ሜሴጅ ልካልኝ ነበረ። አንተ ለእኔ የሰጠኝ ፍቅር በምንም የማይተካ በምንም የማይመነዘር ነው። እኔ ግን ለአንተ ምንም ልሰጥህ አልቻልኩም፣ ምንምም ልሰጥህ አልችልም። ስለዚህ ለህይወትህ ትቼሃለሁ። ደስተኛ ህይወት ይኑርህ፣ ህይወትህን ቀጥል። እኔን እንዳትፈልገኝ፣ ብትፈልገኝም አታገኘኝም፣ ብታገኘኝም አልመለስም፣ ልብህን እሰብረዋለሁኝ እባክህ ብላ ነበረ ቴክስት ያደረገችልኝ። ያን ቴክስት ያየሁኝ ቀን ምን አለ በሞትኩ፣ ምን አለ ባልኖርኩኝ እያልኩኝ ተመኘሁኝ። ፈለኳት፣ አስፈለኳት። በቤተሰቧም በምንም ጠየቅኩኝ። በእርግጥ ቤተሰቦቿ ሁሉንም ነገር ያውቃሉ፣ ሊነግሩኝ ግን ፈቃደኛ አይደሉም። ሲጀመርም እኔና በሷ ግንኙነት ደስተኞች አልነበሩም። እናቷ ብቻ ጠቆም አደረጉኝ። ተዋት በቃ፣ ለአንተም አትረባህም፣ ለእሷም አልረባሃትም። ያንተና የእሷ ህይወት ጅምሩም ያላማረ ነበረ፣ ፍጻሜውም አላማረም፣ ተዋት አሉኝ። እናቷ ያንን ሲሉኝ ቤተሰቦቿ አውቀው ተመካክሮ ያደረጉት ነገር መሆኑን ስላወቅኩኝ እንደማላገኛት አውቄ ተስፋዬን ቆርጬ ቁጭ አልኩኝ። ያኔ ለእሷ የመጣውን እድል ወንድሙና ታናሽ እህቷ ተጠቅመውበት ትምህርታቸውን ጨርሰው ቤተሰቦቻቸውን እየረዱ ነው። እነሱም ትልቅ ቦታ ደርሰዋል። እሷ እኔም ብላ ተነጥለን ተገንጥለን ነበር እየኖረን የነበረው። ከዛ ግን ጥላኝ ሄደች። ሀውለት ዛሬ ያን ነገር ከፈጸመችብኝ 5 ዓመት ሆኖታል። እስካሁን እየጠበቅኳት ነው። ልቤ ደጅ ላይ ነው የተንጠለጠለው። አሁንም ብዙ አፍቃሪ አለኝ። አሁንም ብዙ ወዳጅ አለኝ። ብዙ ሰው ህይወት ውስጥ ይገባል። ብዙ ሰው ከህይወት ይሄዳል። ለማንም ቁብ የለኝም። እየናፈኳት፣ እያሰብኳት፣ እየጠበቅኳት በብቸኝነት እየኖርኩኝ ነው ደስታ አጥቼ። ምናልባት ይሄንን መልእክቴን ከሰማች በአንቺ በኩል ካለችበት ዓለም ሆኖ ይሄ መልእክቴ ከደረሳት እባክሽ ቢያንስ ደውይልኝ፣ ቢያንስ አናግሪኝ በይልኝ ይለናል። በጣም ልቤን የነካ ታሪክ ነው።